ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜና ቤተሰቦች እንደምናችሁ ሰላም ናችሁ ወይ? አልሐምዱሊላህ ከኔ ጋር ሁሉ ነገር ሰላም ነው። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለቤት አዲስ ከሆናችሁ ላይክ እያደረጋችሁ ሼር፣ ሰብስክራይብ እንዳትረሱ። ቪዲዮን ላይክ እያደረጋችሁ ጀምሩ። ዛሬ ለክፍል 4 10ኛውን ሰሃባ ይዤ መጥቻለሁ። ኢንሻአላህ አብረን እናየዋለን። አቡ ኡበይድላህ ኢብኑል ጀር ይባላል። አቡ ኡበይድላህ ኢብኑል ጀር በመጀመሪያ ከሰለሙት አንዱ ነው። በጀነት ከተበሰሩ 10 ሰሃቦች ውስጥ ነው። ያው 10 ሰሃቦች ውስጥ በሱ ነው የሚያበቃው ማለት ነው። በሁለተኛ ጊዜ ወደ ሀበሻ ከተሰደዱት ሰሃቦች አንዱ ነው። ቁርአን ካፈዙ ወይ ደግሞ በቃላቸው ከያዙ ሰሃቦች አንዱ ነው። ረሱል ሰለላሁ ዐለይሂ ወሰለም የተለያዩ ሉካንን ሲሊኩ አቡ ኡበይዳን መሪ አድርገው ነበር የሚልኩት። እርሱ ዘንድም በጣም ተወዳጅ ሰሐቢይ ነበረ። ከዛ የተነሳ ረሱል ሰለላሁ ዐለይሂ ወሰለም ከሞቱ በኋላ አቡበክር ኸሊፋውን ለአቡ ኡበይዳህ ነው የሚገባው እስከ ማለት ደርሶ ነበረ። ከዛ በኋላ ዑመር አይ አለቃችን በላጫችን ረሱልም ዘንድ ይበልጥ ተወዳጅ የሆነው አንተ ነህ ብሎ አለ። ኸሊፋውን ለአቡበክር ቃል ተገባ ሰለላሁ ዐለይሂ ወሰለም። በአቡበክር ኸሊፋ ዘመን ሻምን ለመክፈት አቡ ኡበይዳህ መሪ አድርጎ ነበረ የላከው። ተሳክቶለት ከፈታት። በተለያዩ ሀጉራትም ከፍቷል። በዑመር ኸሊፋ ዘመን ዑመር በሰራዊቱ በሻም ሀገር ላይ መሪ አድርጎት ነበረ። ሻም ማለት ሶሪያ ናት በአሁን ጊዜ። አቅሳ ለመጀመሪያ ጊዜ የተከፈተችው በዑመር ኸሊፋነት ዘመን በአቡ ኡበይዳህ ጦር መሪነት ነበር። ከዛም በዛም ሰበብ የመሪዎቹ መሪ ይባላል። አቡ ኡበይዳህ ኢብኑል ጀር ማለት ነው። ሻም ሀገር ላይ ወባ ተነስቶ ነበረ። በዛ ሰበብ ከዚች ዓለም ወደዛች ዓለም ተሸጋገረ። ያው ሞተ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ትክክለኛ ስሙ አሚር ኢብኑ አብዱላህ ኢብኑል ጀር ይባላል። ከዚቹማ ወይ ደግሞ ህዝብ ታማኝ ተብሎ ይታወቃል። ምክንያቱ ደግሞ ረሱል ሰለላሁ ዐለይሂ ወሰለም ዘንድ የየመን ሰዎች መጡና ከኛ ጋር ሱናና እስልምናን የሚያስተምረን አንድ ሰው ላክ አሉት። ረሱልም ሰለላሁ ዐለይሂ ወሰለም አቡ ኡበይዳ እጁን ይዘው የዚች ኡማ ታማኝ እሱ ነው አሉ ሰለላሁ ዐለይሂ ወሰለም። በሌላ ዘገባ ለሁሉም ህዝብ ታማኝ አላቸው፣ ለሁሉም ህዝቦች ታማኝ አላቸው። የዚች ህዝብ ታማኝ ደግሞ አቡ ኡበይዳህ ኢብኑል ጀር ነው ብለዋል ረሱል ሰለላሁ ዐለይሂ ወሰለም ማለት ነው። የእናቱ ስም ኡመይማ ቢንት ገነም ኢብኑ ጃቢር ትባላለች። ኢብኑ ሐምዛ አልእንደስ ኡመይማ ቢንቱ ኡስማን ኢብኑ ጃቢር ኢብኑ አብዱል ሐምዝ ብለውም አስቀምጠዋል። አሁን ደግሞ የኛው ቢላሉ ሀበሻ ነው 11ኛው። ያ ሰላም የእሱን ታሪክ እንድሰሙ ጋብታችኋል አይደለ? የመጀመሪያ ከሰለሙት አንዱ ነው። የእስልምናን ለመጀመሪያ ግልጽ ያወጣው እንዲወጣ ካደረጉት ውስጥ አንዱ ነው። እስልምናቸውን ለመጀመሪያ ጊዜ ግልጽ ያወጡት 7 ናቸው። እነሱም ረሱል ሰለላሁ ዐለይሂ ወሰለም፣ አቡበክር፣ የአማር እናት ሱመያ፣ ቢላል፣ ሱወይባ እና መግዳድ ናቸው። መስለሙን ግልጽ ባወጣ ጊዜ በአለቃው ኡመያህ ኢብኑ ኸሊፋ በጣም ቅጣት ደርሶበት ነበር። ነገር ግን እሱ አህዱን አህድ ከማለት አልተወገደም ነበር ረዲየላሁ ዐንሁ። ሱብሃንአላህ። የተቀጣ ያለ አቡበክር አስዲቅ ረዲየላሁ ዐንሁ መጣና
ገዝቶ ነፃ ወጣው። በዚህም ንግግር አህዱን አህድ በጣም ታዋቂ ሆነ። አህዱን አህድ ሲባል በሁለቱም ሰው ፊት የሚመጣው ቢላል እና ታሪኩ ነው። ሱብሃንአላህ። ሰላት ለመጀመሪያ ጊዜ አዛን ያደረገው ነው። አላሁ አክበር ተክቢር አትሉም? ሱብሃንአላህ። ቢላል በጣም ያው በዚህ ይታወቃል። ማሻአላህ ተባረከላህ። ረሱል ሰለላሁ ዐለይሂ ወሰለም ዘንድ በጣም ታላቅ ደረጃ ነበረው። ስለ እርሱ ብዙ ብለዋል። ከዛ ውስጥ ረሱል ሰለላሁ ዐለይሂ ወሰለም ዘንድ ያው ትልቅ ደረጃ እንደነበረው ቢላል ማናችንም እናውቃለን። ጀነት ውስጥ የቢላልን ኮቴ መስማታቸው ተናግሯል። ረሱል ሰለላሁ ዐለይሂ ወሰለም የቢላልን 2 ኮቴዎች የጫማ ኮቴ ሰማው ብለዋል። አላሁ አክበር ተክቢር። ቀዳሚዎቹ 4 ናቸው። እኔ የአረብ ቀዳሚዎች ነኝ። ሰልማን አልፋሪሲ ቀዳሚ ነው። ቢላል ሀበሻ ቀዳሚ ነው። ሶይባ አሮሚ ቀዳሚ ነው ማለታቸውና ሌሎችም ተናግረዋል። እድሜው ወደ 60 ምናምን ሲቀርብ አጀሉ ቀርቦ ሊሞት አካባቢ ሚስቱ ዋ ሀዘኔ አለች። እሱም ዋ ደስታዬ፣ ነገ ወዳጆቼን እንገናኛለው መሐመድ ሰለላሁ ዐለይሂ ወሰለም እና ህዝቦቹን አለ። ሱብሃንአላህ። ሻም ውስጥ ሞቶ እዛው ተቀበረ። ትክክለኛ ስሙ ቢላል ኢብኑ ረባህ ይባላል። የረሱል ሰለላሁ ዐለይሂ ወሰለም ሙወዝን ተብሎ ይታወቃል። የረሱል ሰለላሁ ዐለይሂ ወሰለም ሙወዝኖች 4 ናቸው። አንደኛው ቢላል ሲሆን አላሁ አክበር በአንደኛ ደረጃ ተቀምጧል። ሁለተኛው አብዱላህ ኢብኑ ኡሚ መክቱም፣ ሶስተኛው አቡ መሐዙሪ፣ አራተኛው ሰዑድ አልቁረዚ ናቸው። የእናቱ ስም ሁማማ ትባላለች። የቢላል ማለት ነው። አላህ አሁን ደግሞ የነ አማር እና ቤተሰቦቹ ማለት ነው። አባቱ ያሲር ኢብኑ አሚር ኢብኑ መሊኪ ረዲየላሁ ዐንሁ ይባላል። እናቱ ሱመያ ቢንት ኸያጥ ረዲየላሁ ዐንሃ ትባላለች። የአማር እና ቤተሰቦቹ የመጀመሪያ ከሰለሙት ውስጥ ናቸው። የመጀመሪያ በአንድ ላይ የሰለሙ ቤተሰቦች ናቸው። ሸሂድ ወይም ደግሞ መስዋዕትነት የሆኑት ቤተሰቦች ናቸው። እስልምናቸውን ለመጀመሪያ ጊዜ ግልጽ ካወጡትም ውስጥ ናቸው። እስልምናቸውን እንዲለቁ ከባድ ቅጣት ከደረሰባቸው ተጨቋኞች ወይ ደግሞ ደካሞች ነበሩ። ከብረት የተሰሩ ልብሶች እያለበሷቸው ጠራራ ፀሐይ ላይ ያደርጓቸው ነበር። ሱብሃንአላህ። ምግብም ሆነ ውሃ ይከለክሏቸው ነበር። ከፊሉ በረሃብ ሲሞት፣ ከፊሉ በቅጣት ሲገሏቸው ነበር። አቡ ጃህል የአማር እናት የአማርን እናት እየቀጣት ጣዖቶቹን እንድጠራ እየጠየቃት ስቃይዋን እያበረታባት ነበረ። እሷም አላህን አልለቅም ብላ ፊቱ ላይ ትተፋበት ነበር። ሱብሃንአላህ። በጦር ከፊት ለፊቷ ወጋትና ገደላት። በእስልምና የመጀመሪያዋ ሸሂድ ሆነች ወይ ደግሞ መስዋዕትነት ሆነች። አላሁ አክበር። ሱመያ የሴቶች የመጀመሪያ ሸሂድ ሱመያ ነች። ያው ይህን ብዙዎቻችን ይህን እናውቃለን ብዬ ገምታለሁ። ታገሱ። የአማር አባትን የሚናገረውን እስከሚያቅተው ድረስ እየቀጡት ነበር። ይሄ ሁሉ አማር ፊት ነበረ ሲያደርጉት የነበረው። እናቱና አባቱን ፊት ለፊቱ እያየ ገደሉበት። እንዲህ ሲቀጡት ረሱል ሰለላሁ ዐለይሂ ወሰለም እያዩቸው ሊከላከሏቸውም አልቻሉም። ታገሱ የአሲር ቤተሰቦች፣ ታገሱ የአሲር ቤተሰቦች እያሉ ቀጠሯችሁ ጀነት ነው እያሏቸው ነበረ። አላህ እንዲህ የሚል አንቀጽ አወረደ። እነዛም ከተበደሉ በኋላ በአላህና በአላህ መንገድ ላይ የተሰደዱ በቅርቢቱ ዓለም መልካሚቷን ሀገር መዲናን ወይ ደግሞ
እናሳፍራቸዋለን። በመጨረሻይቱም ዓለም ምንዳ ታላቅ ነው። የካዲዎቹ ቢያውቁ ኖሮ በተከላከሉላቸው ነበር። ነህል 41 አማር ላይ ቅጣቱ በበረታበት የሚባለው ነገርም አያውቅም ነበር። ቁረይሾቹም የፈለጉትን ነገር እስኪልላቸው ድረስ አልለቀቁትም ነበር። አስገድደውም የማይፈልገውን ነገር አስብለው ለቀቁት። አማርም ረሱል ሰለላሁ ዐለይሂ ወሰለም ዘንድ እያለቀሰ መጣና ረሱልንም ወደ እርሱ አስጠጋውና እንባውን እያበሰለት ከኋላ ምን አለ አሉት። እሱም ሸር ነው ረሱል ሰለላሁ ዐለይሂ ወሰለም የፈለጉትን ያልኩላቸው አለ ማለት ነው። አማር ሳይፈልግ ነው እንደዛ ያስባሉት ማለት ነው። አማርን እነዛ የሚቀጡ የነበሩ አባቱን እናቱን የገደሉበት ማለት ነው። ሳይፈልግ አማር እንደዚህ አይነት ቃል ያኔ ልቡ አላህ ጋ ነው፣ ግን እነሱ ደግሞ ሳይፈልግ ይህን ነገር እንዲል አስገደዱት። ግን አላህ ዘንድ አለው ያኔ። ከዛም ይቀጥላል። ረጅም ነው ግን ሌላ ጊዜ ላቅርበው አይደል። ያው ረሱል ሰለላሁ ዐለይሂ ወሰለም ያሉትም አለ እና ኢንሻአላህ እቀጥላለሁ ማለት ነው። ሳልፈልግ ነው ያልኩት ብለዋል። ረሱልም ልብ እንዲም ታገኘዋለህ አሉት። ከዛ ኢንሻአላህ እቀጥላለሁ ለምን ቪዲዮ እንዳይረዝም ብዬ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።